ሁላችን በመናውቀው ታሪኩ ያየሂራድ አላምረው የግጥምና ዜማ ደራሲ እንዲሁም ፕሮዲዩሰር እንዲያምስል የታላላቅ ሙዚቃ ፕሮጀክቶች ነዳፊ ኢንተርፕረነር ለብዙዎቻችን በሚያስገርምና በሚያስደንቅ ብዙም ባልተነገረለት ጥቂት የቅርቦቹ በሆኑ ወዳጆቹና በቤተሰቦቹ ዘንድ ብቻ በሚታወቅ ልምዱ የንባብ ፍቅሩን ብዙ እጥፍ የሚያስከነዳ መጽሐፍ ሰብሳቢነቱ አስደናቂ ነበር። ከህልፈቱ በኋላ የተገለጸው ምስጢሩ ይህ መጽሐፍትን እጅግ አድርጎ የመውደዱ ነገር ነበር ቢባል ማጋነን አይሆንም። ምን ሲያደርግ ሰበሰባቸው የሚያስብሉ መጽሐፍትንና ያልታተሙ መዛግብትን ሰብስቧል። የህልፈቱ ዜና ከተሰማበት ታህሳስ 24 ቀን 2017 ዓ.ም ቀደም ባሉት ቀናት የወጡት አዳዲስ መጽሐፍትን ሳይቀር ገዝቶ እያነበበ ነበር። እነዚህን መጽሐፍት በወጉ አደራጅቶ የሚያስቀምጥበት ቤት እንደሚያስፈልገው ለቤቶች ኮርፖሬሽን ማመልከቻ እስከ መጽሐፍ ባደረሰ ፍቅር መጽሐፍቱን የሚያስቀምጥበት ክፍል ቢጠበው እንኳ መጽሐፍትን ከመሰብሰብ አልቦዘነም ነበር። ምናልባት የግጥም ድርሰቶቹ ጠለቅ ማለት የሀገር ፍቅርን፣ ታሪክን፣ ሃይማኖታዊ ጉዳዮችን፣ ለየት ያሉ የህይወት ፍልስፍናዎችን እንዲያነሳ ሰበቡ የንባብ ልምዱ ሳይሆን አይቀርም ብለን እንድናስብ በህይወት ዘመኑ ሙሉ የሰበሰባቸው መጽሐፍት አግኝተናቸው አይተናቸው እጅግ ተደንቀናል። በአንድ መልኩ በክዋኔ ጥበብ ባለሙያዎች በከያንያን ልማድ ውስጥ እምብዛም አይስተዋልም የሚባለውን የንባብን ጉዳይ ለካ እንዲህም በጥልቀት የሚያነባለ እንድንል የቆምታ እድል ፈጥሮልናል። እንዲህ ለመሆን መቼም መሰረት ያስፈልጋል። መሰረቱ ከወላጆቹ በተለይም ከወታደር አባቱ ከሻለቃ አላምረው መንገሻ የተነሳ ይመስላል። የእናቱ የወይዘሮ አዳም ከበደ አስተዋጽኦም ለያየሂራድ አላምረው በሀገር ፍቅር የነደደ ማንነት የራሱ ድርሻ ነበረው። የወታደር ካምፕ ወይም ሚሊተሪ ካምፕ የነበረው የጦር ሰራዊት የሙዚቃ ክፍልን እያየ ለማደግ እድል የሰጠው የልደታ አቅራቢያው የቶሎሳ ሰፈር ልጅ መሆኑ ደግሞ በራሱ የሙዚቃንም የሀገር ፍቅርንም አዛንቆ ለማደጉ ሰበብ ሳይሆን ይቀራል። የተማረባቸው ተማሪ ቤቶች ተስፋ ኮከብና ልዑል መኮንን ከስማቸው በሚነሳ ማንነት የያየሂራድን ሀገርና በጥበብ ፍቅር አንጾ በንባብ ልምድ ቀርጾ ለማሳደግ የሚበቃ የተማሪ ቤት ባህል የዘረጉ ነበሩ። እንዲያውም ያየሂራድ ራሱ እንደገለጸው ከዘፈን ግጥም የመጻፍ ዝንባሌው አስቀድሞ የጻፋት አንዲት የሬዲዮ ድራማ በእሁድ ፕሮግራም ኢትዮጵያ ሬዲዮ ላይ የመተላለፍ እድል ማግኘቷ በተማሪ ቤቱ መምህራን በተማሪ ጓደኞቹ ዘንድ ዝነኛ የወደፊት በጥበብ ህይወት የመዝለቅ ተስፋውን በሩቅ እንዲያይ እድል የሰጠ የልጅነት አጋጣሚ ነበር ማለት ይቻላል። የጥበብ ስራ ከክዋኔ በላይ ከማጋጋጥ ከማሰማመሩ በላይ ፈጠራው እጅግ ከባድ ነው። መንገድና ስልቱ የማይታወቅ በቀመር የማይሰላ ዛሬ የሄዱበት መንገድ ለነገው የማይሰራ በየቀኑ ተአምር የመጠበቅ ያህል ከባድ ጉዳይ ነው። በተለይ እንደ ስነ ጥበብ እንደ ስነ ግጥም ያለው ከግጥምም ለዜማ ወይም ለሙዚቃ የሚሆን ግጥምን መጻፍ እጅግ ከባድ ነው። ለዜማ የሚሆን ግጥምን የመድረስን ስራ ከባድ የሚያደርገው ግጥም ራሱ ዜማዊ መሆኑ ሲሆን ይሄው ራሱ ሙዚቃዊ የሆነው ግጥም ዜማዊ ስልጣኑ ከፍ ባለው ሙዚቃ ውስጥ ናግባ ሲባል የራሱ መግደርደር እና እምቢባይነት ስላለው ነው። ግጥሙ ለዜማ ስልጣን ለመሸነፍ ግዴታ አለበት። ዜማ ባወጣለት ሀዲድ ለመጓዝ ይገደዳል። ለዜማው ምጣኔ ሲባል ቃል ይቆረጣል። ቅርጹ እንዲያጥር ወይም እንዲረዝም ይደረጋል። የራሱን ምት ትቶ የሙዚቃውን ስልተ ምትና ባር ወይም ሪዝም እንዲከተል ይገደዳል። በብዙ የሚያከራክር ቢሆንም ከዜማ ወይም ከግጥም ድርሰት መምጣት ይሻላል ወይስ ግጥሙን ወደ ዜማ መተርጎም ይሻላል የሚለውን የማይቋጭ ክርክር ለጊዜው እናቆየውና የዜማ ግጥም ጸሐፊ የሆነ ሰው የዜማን ልሳን ወደ ቃል የመተርጎም ችሎታ የታደለ ቢሆን ይበልጥ ይሳካለታል። እንዲህ ያለው ተሰጥኦ ለገጣሚዎች ሁሉ የተሰጠ አይመስልም። የራሳቸውን ቃልና የቤት ነፃነት ለሚፈልጉ ባለቅኔዎች ይህ አይነቱ የሙዚቃዊ ዜማ ስልጣን አይዋጥላቸውም። በቅኔያዊ መራቀቃቸው እጅግ የሚያስደንቁ ጠቢባን ወደ ሙዚቃዊ የዜማ ግጥም ሲመጡ ግር የሚላቸው ለዚህ ነው። ያየሂራድ አላምረው የዚህ ምስጢር የተገለጠለት ድንቅ የዘፈን ግጥም ደራሲ ነው።
በጻፋቸው የዘፈን ዜማ ግጥሞች ላይ የምናየው ጸጋው የዜማን ልሳን በቃል የመተርጎም ችሎታውን ነው። ይህንንም በሕይወት ታሪኩ ላይ በተጠቀሱት ድምፃውያን በሰጣቸው ስራዎች ላይ ሁሉ ማረጋገጥ ይቻላል። በኢትዮጵያ ሙዚቃዊ ባህል ውስጥ የዘፈን ግጥም ጸሐፊ መሆን ሌላም ከባድ ነገር አለው። የጥንታዊ ሕዝብ ጠንካራ የገጣሚነት ጣጣ። በተለምዶ ጥንታዊ ሕዝቦች ቀልድና ግጥም አዋቂዎች ናቸው ይባላል። ለዚህም የመካከለኛው ምስራቅ ጥንታውያን ሀገራትንና ኢትዮጵያውያንን ምሳሌዎች የሚያደርጉ ብዙዎች ናቸው። የሁሉንም እንተውና የሀገራችን የገጣሚነት ባህል ጠንካራነቱ ምንም ጥያቄ የለውም። ጸጋዬ ገብረ መድኅን እንዳሉት ኢትዮጵያዊ ከአንቀልባው ሽሩሩ እስከ መቃብሩ ምነው ባፈሩ ላይ በግጥም የተከበበ ነው። ጭራሽ አዝማሪው የሚያዜመው ግጥም አልበቃ ብሎት ተቀበል ብሎ ግጥም የሚሰጥ ህዝብ ነው። እዚህ ገጣሚ ህዝብ መሃል አንጀት አርስ የዘፈን ግጥም ጸሐፊ ሆኖ መገኘት እጅግ ከባዱ ፈተና ነው። የያየ ሂራድ አላምረውን የጥበብ ህይወት እጅግ እንድናደንቅ የሚያደርጉን ጉዳዮች ይህንን መሰረትም ሊስቱት አይገባም። ሁሉም የፈጠራ ጉዞዎች የየራሳቸው ፈተና ያለባቸው ቢሆንም የዘፈን ግጥም ደራሲነት የሚጨምራቸው ከሌላኛው የሙዚቃ ጥበብ ጓዝና ቅንጣቶች የሚነሱ ፈተናዎች አሉበት። እንደ ያየ ሂራድ አላምረው ያሉትን የዘፈን ግጥም ደራሲዎች እጅግ እንድናደንቃቸው የምንገደደው በዚህና ከራሱ ከገጣሚነት ችሎታው በሚመነጭ ጠቢብነታቸው ምክንያት ነው። የሻምበል አፈወርቅ ዮሐንስ፣ የተዘራ ኃይለ ሚካኤል፣ የተስፋዬ አበበ፣ የሸዋሉል መንግስቱ፣ የዓለም ፀሐይ ወዳጆ፣ የይልማ ገብረአብ፣ የሙሉጌታ ተስፋዬ፣ የተመስገን ተካ እና የሌሎችም እዚህ ዘርዝረን የማንጨርሳቸው ታላላቅ የዘፈን ግጥም ደራሲያን የዜማ ግጥም ደራሲነት ጉዞ መንገዱ፣ ስልቱና አቅዱ ይህን ይመስላል። ያየ ሂራድ ዜማን ወደ ግጥም የመተርጎም ስራን ብቻ ሳይሆን ዜማን እና ግጥምን በአንድ ላይ የመፍጠር ስራ የሰራባቸው የሙዚቃ ስራዎችም ቁጥራቸው ቀላል አይደለም። ዜማና ግጥም መንታ ሆነው ከአንድ የፈጠራ ሰው ሲወለዱ የሚታይ ሌላ ውበትም ይኸው ነው። ታላቁ የዜማና የግጥም ደራሲ ፕሮዲውሰር እና የትላልቅ ሙዚቃዎች ፕሮጀክቶች አዘጋጅ የነበረው ያየ ሂራድ አላምረው ከበርካታ የድርሰት ስራዎቹ መካከል ለኩኩ ሰብስቤ፣ ይችነች አገሬ ያለበትን አልበም፣ በርካታ ስራዎች ግጥም፣ በኋላ ደግሞ የአፍሪካ ገናና አልበም ውስጥ ያሉትን ድርሰቶች፣ ለአስቴር አወቀ የሰበቡ አልበም ሙሉ የግጥም ድርሰት፣ ለዳምጣው አየለ፣ ለኤልያስ ተባባል ቅሪብኝ፣ ለፀሐይ ዮሐንስ፣ ለቴዎድሮስ ታደሰ፣ ለተሾመ አሰግድ፣ ለተሾመ ወልዴ፣ ለኃይልዬ ታደሰ፣ ለርጽጌ ሮማን አስናቀ፣ ለጸጋቸው ኃይለ ኢየሱስ፣ ለታደለ ሮባ፣ ለብርሃኑ ተዘራ፣ ለደረጀ ደገፋው፣ ለጌራ ወርቅ ነቃ ጥበብና በመጨረሻ ደግሞ ቆሜ ልመርቅሽ የጥላሁን ገሰሰ አልበም ላይ ራሱን ቆሜ ልመርቅሽን ጨምሮ የአልበሙን ድርሰት የሰራው ያየ ሂራድ አላምረው ነበር። ያየ ሂራድ በተምሳሌትና በፈሊጥ የበለጸጉ ግጥማዊ ይዘቶችን እጅግ ይወዳል። በተለይ የአዝማሪዎች የግጥም ስልት እጅግ አድናቂ ሙዚቀኛ ነበር። በአገጣጠም ስልቱ ውስጥ የአዝማሪዎችን የግጥም መንገድ የተከተለባቸው ስራዎች በርካታ ናቸው። ለማርታ አሻጋሪ፣ ለተሾመ አሰግድ፣ ለበዛ ወርቅ አስፋውና ለኤልያስ ተባባል የሰጣቸው ድርሰቶች ይህን ፍላጎቱን በይበልጥ ጎልተው እንዲወጡ ያደረገባቸው ስራዎቹ ናቸው። በአስቴር አወቀ ሰበቡ አልበም ውስጥ የፎክ ግጥሞችን መቀላቀሉ የዚህ አዝማሚያ ማሳያ ነው። ምናልባት ታላቁን የባህል ጥበበኛና አዝማሪ ባህሩ ቀኘን የማድነቁና ስራዎቻቸው ዓለም አቀፋዊ እውቅና እንዲያገኙና እንዲሸለሙ የማድረጉ ፍላጎትም ከዚህ ጊዜ ጥረቱ የመነጨ ሊሆን ይችላል። በማህበራዊ ጉዳይ ላይ ያተኮሩ በርካታ ስራዎችንም ሰርቷል። በተለይ እኖራለን ገና አልበም ፕሮጀክቱን ከመምራት እስከ ድርሰት ትልቅ ስራ የሰራበት አልበም ነው። ይህ አልበም አንድን ማህበረሰባዊ መልእክት በጥበብ ለማቅረብ ዘወትር የምንጠቀማቸውን የተሰለቹ መንገዶች እንደገና እንድንመረምር፣ በፖፕ ሙዚቃ ቅርጽና ደረጃ መልእክቱ ቀጥተኛ ትምህርት ሳይሆን በጥበብ በተዋዛ መንገድ እንዲቀርብ ያስተማረበት ነው ማለት ይቻላል። የዚሁ አልበም ማስታወቂያ ስራ ሆኖ የወጣው ዘሪቱ ከበደና አብነት አጎናፍር ጆኒ ራጋ የተጫወቱት መኖርህን ሌሎች ይሻሉ ይፈልጋሉ የሚለው መዝሙር የግጥም ድርሰት የያየ ሂራድ አላምረው ከኤልያስ መልካ ጋር በቅንጅት የጻፈው ነው።
የመልእክት ጥልቀቱ ከኤልያስ ሕልፈት ጋር ተያይዞ በሰፊው ተተርኳል። ነገር ግን የኤልያስ መልካና የያየሂራድ አላምረው ስሜትና ሐሳብ ምን ያህል ውህደት እንደነበረው ለማየት በአብነት የሚጠቀስ ድንቅ ስራ ነው። የዚህ ሙዚቃ በእነዚህ ማህበራዊ ጉዳዮች ላይ በሚያተኩሩ ስራዎች መዝሙር መሳይ ብቻ ሳይሆን የዘመኑን የፖፕ ሙዚቃ ቅርጽ ተሸክመው በጥበብ ልቀው መሰራት እንደሚችሉ ማረጋገጫና ማስተማሪያም ጭምር ነው። ኢትዮጵያ በያየሂራድ ድርሰት ውስጥ በትልቅ ብዕሩ ተገልጻለች። ከሀገር ውጪ በነበረው ህይወት ናፍቆት ብቻ የተፈጠረች ጉዳይ ግን አይደለችም። ኢትዮጵያ ለያየሂራድ አላምረው እንዲያውም በወታደር ልጅነቱ በወታደር ሰፈር በማደጉ የተፈጠረች ከይቺ ነች አገሬ እስከ ቆሜ ልመርቅሽ የዘለቀች የእድሜ ልክ ጉዳዩ ነበረች ማለት ይቻላል። ትንቢትም ተናግሮላታል። የሺህ ዓመታት የአፍሪካ ገናና ተከብራ የኖረች በዓለም ዙሪያ ገና ኢትዮጵያ ዳግም እንደገና ይታየኛል የአገር አውራ ሆና ኩኩ ሰብስቤ የተጫወተችው ነው። የኢትዮጵያ አምላክ ይፈርዳል ሳይውል ሳያድር ይጥልላታል ጠራቷን ባንዲራው ስር